ሌላ በጣም ያሳዝን ዜና ዛሬ ሰምተናል። የኢቢኤስ ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐሲሆን ባደረባቸው ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ማለትም የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለአድናቂዎቻቸው በሙሉ መጽናናትን እመኛለሁ። አሃድ ኤሌክትሪክ ለየትና የት ወንድምና አጋዥ ማለት ነው። ይህ ባጃጅ እናበረክታለን ብለዋል። አሁን ደግሞ ውጪ ናቸው እየጠበቁኝ ነው። ሰርፕራይዝ ላደርገው ነው እሱ ማለት ነው። ይህ ባጃጅ እንግዲህ ያው ሐረር ነው የሚኖረው። ባጃጅ ተጠቅሞ ገቢ እንዲያገኝ ከዚህ በፊት የሰው ተበድሮ ነበር የሚሰራውና አሁን ደግሞ የራሱ ባጃጅ አለው። ናፒ እየዘው እስኪ አሳያቸው በእናት። ባይ ዘ ወይ ጋይስ ለሁለተኛ ጊዜ ባጃጅ እየነዳው ነው። ለመጀመሪያ ጊዜ አዋሳ ያለው ከዛ እዚህ ጋር ደግሞ ኧረ በስመ አብ ኤሌክትሪክ ነው ደግሞ ማለት ነው። ምንም አይነት ድምጽ አያወጣም እንደምታዩት። እኔ ይሄ ማርያምን ቦሌ ብጠቀምበት ብነዳው ዝም ብዬ በጣም ደስ ባለኝ። ዋው! እና እዚህ ጋር ነው የምናቆመው። አሁን እዚህ ጋር እናቆመዋ ናፒ፣ እዚህ ጋር እናቆመዋለን። በጣም ሰርፕራይዝ ነው የሚሆነው። ከዛ ወደፊት ብቻ ሳይሆን ይሄ ምንድነው የሚባለው? ሪተርን ነው የሚባለው። ፍሬን አሁን ይዛለው እንደዚህ ይዝና ከዛ አሪፍ ነው። በቃ ከዛ እንደዚህ ታደርግና እጅ ፍሬን ደግሞ በዚህ ነው የምትይዘው። ቆለፍ አደርጋለሁ። ከዛ ጥቼ እቺ ነው የምናስረክበው ማለት ነው። ጋይስ እንዴት አያችኋት? ያምራላ። ቴንክ ዩ ሶ ማች አሃድ ኤሌክትሪክ። አሁን አስገብተን ሰርፕራይዝ ነው የምናረጋቸው ማለት ነው። አይኑን ጨፍኜ ነው ማስገባው ወደዚህ። እንዴት እንደምታምር ደግሞ የጭነትም መሆን ትችላለች። እዚህ ጋር መጫን ይችላል እቃ ምናምን። ሌትስ ጎ ጋይስ። አሁን እንግዲህ ባጃጁን ሰርፕራይዝ ላደርገው ነው። እዚህ መኪና ውስጥ ነው ያለው። የትና የትም እዚህ ያለች። አይኑን እንጨፍነዋለን፣ ይዘን ነው እንገባለን ማለት ነው። እሺ ሌትስ ጎ። እሺ ሌትስ ጎ። ነይ እናት። እሺ የትና የት ደግሞ አዲስ ኦክሲጅን በደንብ ተስማምቶኛል እያለች ነው። ናቲ አሁን አንተ ነህ አይን የምትጨፍነው። ትናንትና የትና የት ነበረች፣ አሁን ደግሞ ታራክ አንተ ነው። ከዚህ ጀምሮ አይን ጨፍና እኔ ራሴ እመራሃለሁ ማለት ነው። እሺ ችግር የለውም ና፣ ችግር የለውም እናቴ። ከፍ አድርገው እግርህ። አዎ እለፍ እንደገና። ጎበዝ። አሁን ተራመድ። አይዞህ ምንም የለም፣ ነፃ ነው ሁሉ። ዝም ብለህ ተራመድ። እንዳታይ ማርያም እናቴ እንዳታይ። ይሄው ቀርብ ቀንዳት እይ ሲል ነው የምታየው። እሺ ኦኬ፣ እየቀረብን ነው። ምንም ነገር የለም፣ አትፈራ። ኖርማል መሬት ነው። እሺ ዝግጁ ነህ ለማየት? አዎ። 1 2 3 1 2 3 ይሄ ቴንክ ዩ ብራዘር። የታባት ይናባት ይጎ ፍላወር ደግሞ ምትንላል። የናባት ደስ አለ? አዎ በጣም አመሰግናለሁ። የታባት እግዚአብሔር ያክብርልኝ። ደስ ብሎኛል በጣም ላንተ ለየትና የት ስለቆምክላት ነው ነግረኸኛል። ሐረር ባጃጅ እንደዚህ ተበድረ ነበር፣ ግማሽ እየከፈልክ ከዛ ግማሽ ታገኝ ነበር አይደል? አዎ። የነዳጅ ባጃጅ ነበር እሱ ኤሌክትሪክ? አሬ ነዳጅ ኤሌክትሪክ ነው። አሁን ቻርጅ የሚደረግ ነው። ቻርጅ እያደረግ ነው የምትሰራው ማለት ነው። ጀስት አሜዚንግ ገቢ ብቻ ነው ማለት ነው። ያባ አም ሶ ሃፒ ፎር ዩ። ና እስኪ ግባ ሞክረው። ያሳያል ወንድማችን፣ እሱ በደንብ አድርጎ ያሳያል። ኦ ማይ ጋድ። እንግዲህ አሃድ ኤሌክትሪክ ያው ኤሌክትሪክ ተሽከርካሪ ናት። የምትሰራ ሙሉ በሙሉ በቻርጅ ነው። ለአንተ ቻርጅ ለማድረግ ቤትም ላይ አይጠበቅብህም። ቻርጅ ለማድረግ ባለህበት ቦታ ላይ በቤተሰብ ቤት ላይ ቻርጅ ታረጋለህ። የቻርጅ ኮስቱም ከ50 ብር ያልበለጠ ቻርጅ ነው። በአንድ ቻርጅ ደግሞ እስከ 140 ኪሎ ሜትር ይጓዛል። እንዲሁም ደስ ይላል። እንኳን ደስ አለ። ሐረር ደግሞ ዳገታማ አይደለም፣ ዳገት ቁልቁለት ይበዛበት ነው። ለዛ ደግሞ የሚሆን 3 ኪሎ ዋት ባትሪ የተገጠመለት ስለሆነ ዳገትም ላይ እንደ ልብ ልታሽከረክረው፣ እንዲሁም ከመሬትም ከፍ ያለ ስለሆነ የተለያየ ቦታ ላይ ደግሞ በአስፋልትም በፒስታም በኮብልም ላይ ልታሽከረክረው ትችላለህ። እህታችንም ከቦታ ቦታ ስትንቀሳቀስ ለሷ እንዳይቸግራት ከና መጠቀሚያ ከእቃዋ ጋር ሆኖ ሰፊ ቦታ አለው። እንደምታየው አይተዋል። በፊት ከምናቃቸው ተሽከርካሪዎች ሰፋ ያለ ነው።
ይሄ ሁሉ ለእህታችንም ምቾት ይሆናል፣ ላንተም የገቢ ምንጭ ይሆናል። በቀን ከ1500 ብር ያላነሰና ከዛ በላይ ሊሰራል የሚችል ነው። እናመሰግናለን። እንግዲህ እህትህን አንተ እንደረዳሃት የኢትዮጵያ ሕዝብም አብሮ መሆኑን አብሮ እንዳለ ያሳይ ነው። እናመሰግናለን። እንግዲህ ለማሽከርከር መጀመሪያ ቁልፍህን አብራት። አዎ እዚህ ጋር እግር ፍሬን አለ፣ እዛ ጋር እጅ ፍሬን አለ። እጅ ፍሬንህን ልቀቀው፣ እርገጥና ልቀቀው። ረገጥ ልቀቀው። እሺ ያዝ። ነዳጅን ሰጠት ታርቅ። አሁን ማርሽ አስገባ፣ ድራይቭ። አሁን ቀስ ብለህ ሰጠት አድርገው። እንግዲህ ቻው ንፋስ የታባቱ ድምጽ ነው የላትም። አንተ ምንም ድምጽ ነው ምንም የላትም። በቃ ጸዲያ የታባቱ የእጅ መያዣ አለ ምናምን ይለ የኔ አባት ለስቆኛል። የትና የቴ ምን ተሰማሽ? ነይ ገርሞሻል። አሳያች ምን ተሰማሽ? ደስ ያለ በጣም ተሞክራ አድርገባ ብላ እዚህ ታባት አይዞሽ ችግር የለውም። ደስ ብሎታል። እሱም ፈገግ እያለ ነው። በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ ወይ አዲስ አበባ ወይ አራዳ ወይ አሁን የት ነው የምገኘው? ጋይስ አሳያችሁ እስኪ ናፍዬ። ይህ መንገድ ውጭ ሀገር አይደለም፣ ይሄ ካናዳ አይደለም፣ አሜሪካ አይደለም። ይሄው አዲስ አበባ ቦሌ ነው የምንገኘው። አዲሱ መንገድ ማለት ነው። እንዴት አባቱ እንደሚያምር እኔ ልገልጽላችሁ አልችልም። እኔ ግራ ገብቶኛል። በምን ፍጥነት ነው እንደዚህ ያለቀው? ደግሞ ጽዳቱ እንዳለ በቃ አረና ታሳያችሁ በደንብ አድርገህ። እግዚአብሔርን በጣም ነው ደስ የሚለው። እኔ በጣም ኮርቻለሁ። What do you think about this new road? It's beautiful. Wait, my Walter? Hi, Walter. Your friend is being interviewed right now. I'm asking her, what do you think about this new road? Do you think it's better than the cities? And where you from? Where are you guys from, by the way? Best opinion. Belgium. You're from Belgium? Yes. Okay, what do you think about this road compared to the roads in Belgium? Oof, this is better. Really? Do you think it's clean and well built? Belgium is very bad in roads. Really? Yeah. Do you guys like Addis Ababa? Yes, but what they Oh, you speak Amharic. That's crazy. Okay, I love that. What about you? Do you speak Amharic? No. No? Not even one word? I'm a Seginalu. Okay, that means thank you. What about you? Kazbe kazan kulal begul yehdan. What was that? Crazy, right? As bekas, you say, can you Kas. as bekas means slowly. Slowly the egg begins to. Wow, that's crazy. What about you? One word. You have to speak one I'm word. a Seginalu. I'm a Sagan. What about you? Don't say the same word. Oh my god. Huh? Okay, you say salam. Do you know salam? That's the easiest word. I think it's kind of internet. Salam, no? It means how you doing. Salam. Thank you so much for coming to Ethiopia. Okay, you stay. Why are you interviewing people? I'm a content creator. Okay. Yeah, I create content in Ethiopia. Yeah. Where do you post it? Actually, the biggest content creator in Ethiopia. Number. I won the award last year for the TikToker of the year. Are you TikToker? Yeah. Can we see? Sure. Do you guys have TikTok? No, Instagram. I do yeah, I do have Instagram as well. Really? We are. Yeah, Belgium is not big. Yeah. And are you happy with this street? I am actually so proud. Okay. Right? Yeah. It's quite Unbelievable. how fast it goes. Who would think that this exists in Africa, right? The image that they paint, that the paint yeah. is different. So this is the reality. Can you give me your knife? Yeah. No, but it's true. Why is the keyboard so different than? Adonai actually pop up on the top. I'll make TikTok. That is when I my- follow you. You are famous. Yeah. I have around almost 5 million followers on TikTok as well. Yeah. How long you been doing this? I've been doing it for 4 years. Yeah, so much hard work and belief and faith and all of that. Yeah. And what makes you special? Like, What makes me? We are starting So- to interview you. I do motivational speaking. Okay. I motivate people. I coach people on confidence Yeah. and self-belief and faith. And I also do charity. I help people. Yeah. I do stuff like that. I give away cars by collaborating with company. Yeah, companies and shit. Yeah. We're doing big things in Ethiopia. Okay. Yeah? Nice to meet you. Amazing. Nice to meet you. Amasaganada. Yeah, high five. Enjoy, okay? All right. Bye. ቪዲዮዎቹ ይሄን ይመሳሰሉ ነበር። ቤተሰቦች የኢቢኤስ ዋና ኃላፊና ባለቤት አቶ አማን ፍስሐጽዮን ነፍስ ይማር፣ ለወዳጅ ለቤተሰቦቻቸው መጽናናት እመኛለሁ።
አዶናይ ደግሞ ያያችሁት የባጃጅ ሰርፕራይዝ በጣም ደስ ይላል። በየቀኑ ሰውን ለሰው ማስደሰት ደስ የሚለው ሰው ደስ ይላል በጣም። እግዚአብሔር እድሜና ጤና ይስጥህ ማለት ፈልጋለሁ። አመሰግናለሁ። ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። መልካም ቀን፣ መልካም ምሽት። አመሰግናለሁ።